ሰላም ጤና ይስጥልን። የዕለቱን መረጃዎች ይዘን ቀርበናል። በቀጥታ ወደ መረጃዎቹ እናመራለን። መልካም ቆይታ። የኢራን ሚሳኤል በኢየሩሳሌም ቅዱሳን ስፍራዎች ላይ መውደቁ ተገለጸ። እንደ እስራኤል ዜና አገልግሎት ዘገባ ከሆነ ከኢራን የተተኮሰ ሚሳኤል በኢየሩሳሌም ጥንታዊ ከተማ ሰማይ ላይ የፈነዳ ሲሆን የሚሳኤሉ ስብርባሪዎችን በዓለም አቀፉ ደረጃ ከፍተኛ ክብር በሚሰጣቸው ቅዱሳን ስፍራዎች ላይ ወድቀዋል። እነዚህ ፍንጥርጣሪዎች በቅዱስ መቃብር ቤተ ክርስቲያን፣ በአርሜኒያ ፓትርያርክ ግቢ፣ በአይሁድ መንደርና በአላክሳ መስጊድ አቅራቢያ በሚገኙ የቤተ መቅደስ ተራራ ላይ ማረፋቸው ተገልጿል። ይህ የኢራን እርምጃ በቅዱሳን ስፍራዎች የሚገኙ አይሁዳውያንን፣ ሙስሊሞችንና ክርስቲያኖችን በእኩልነት ለአደጋ የሚያጋልጥ መሆኑ ተነግሯል። ሚሳኤሉ የተተኮሰው ሃይማኖታዊ ስፍራዎችን ከግምት ሳያስገባ መሆኑ የብዙዎችን ቁጣ ቀስቅሷል። ኢራን ለሃይማኖታዊ ስፍራዎች ደህንነት ግድ የሌላት መሆኑን ይህ ድርጊት ያረጋግጣል ሲሉ የዘገባው ምንጮች አመልክተዋል። በሌላ በኩል እስራኤል በዋና ከተማዋ ኢየሩሳሌም የሚገኙ የሁሉም እምነት ተከታዮችንና የአምልኮ ስፍራዎችን ለመጠበቅና ደህንነታቸውን ለማረጋገጥ አስፈላጊ ሁሉ እያደረገች መሆኑን የእስራኤል ዜና አገልግሎት ዘግቧል። ሀገሪቱ የጥቃት ሙከራዎችን በማክሸፍ በቅዱስ ስፍራ የሚገኙ አማኞችን ከጉዳት ለመታደግ በከፍተኛ ጥንቃቄ እየሰራች እንደሆነም ተገልጿል። አሜሪካ በኢራን ላይ ወታደራዊ ጫናዋን እንድታጠናክር ሳዑዲ አረቢያ ጠየቀች። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ሳዑዲ አረቢያ እና እስራኤል ዋሽንግተን በቴህራን ላይ ያላትን ወታደራዊ ጫና እንድታጠናክር በይፋ መጠየቃቸው ተሰማ። የዋሽንግተን ፖስት ዘገባ እንደሚያመለክተው የሳዑዲው አልጋ ወራሽ መሐመድ ቢን ሰልማን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ቆራጥና ጠንከር ያለ እርምጃ እንዲወስዱ ከፍተኛ ዲፕሎማሲያዊ ግፊት እያደረጉ ይገኛሉ። ይህንን ተከትሎ የአሜሪካ መንግስት ከኢራን ጋር ሊኖር በሚችል ማንኛውም ወታደራዊ ግጭት ከጎኗ የሚሰለፉ ሀገራትን ዝርዝር በቅርቡ ይፋ እንደምታደርግ አስታውቃለች። ይህ እርምጃ ዋሽንግተን በክልሉ ያላትን ወታደራዊ ዝግጁነት ለማሳየትና የጥምረት ኃይሏን ለማጠናከር ያለመ ሲሆን በቀጠናው ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችል ተገምቷል። የሳዑዲው መሪ መሐመድ ቢን ሳልማን የኢራንን ቀጠናዊ ተጽዕኖ ለመግታት የአሜሪካ ወታደራዊ ድጋፍ የግድ መሆኑን ሲያምኑ፣ ጠቅላይ ሚኒስትር ኔታንያሁ ደግሞ የቴህራንን የኒውክሌር ፕሮግራም ሙሉ በሙሉ ለማሰናከል ዋሽንግተን ወታደራዊ አማራጮችን አጠናክራ እንድትጠቀም ይፈልጋሉ። አዲሱ የኢራን ጠቅላይ መሪ የሰላም ጥሪውን ውድቅ አደረጉ። አሁን የሰላም ጊዜ አይደለም። የኢራን አዲሱ ጠቅላይ መሪ በሁለት ሀገራት አማካኝነት የቀረበላቸውን የሰላም ውይይት ጥያቄ በይፋ ውድቅ ማድረጋቸውን ሮይተርስ ከፍተኛ የኢራን ባለስልጣናትን ምንጭ ጠቅሶ ዘግቧል። መሪው በውጭ ጉዳይ ሚኒስቴር በኩል የቀረበላቸውን የሽምግልና ሀሳብ ውድቅ ያደረጉት በውጭ ፖሊሲ ስብሰባ ላይ ባደረጉት ንግግር አሁን ለሰላም ትክክለኛው ጊዜ አይደለም በማለት እንደሆነ ተገልጿል። እንደ ባለስልጣኑ ገለጻ አዲሱ ጠቅላይ መሪ ሞጅታባ ኻሜኒ ሰላም ከመውረዱ በፊት አሜሪካና እስራኤል መሸነፍ እንዳለባቸው በጽኑ ያምናሉ። ከሽንፈታቸውም ባሻገር ሁለቱ ሀገራት ላደረሱት ጉዳት ተመጣጣኝ ካሳ እንዲከፍሉ መደረግ እንዳለበት አዲሱ መሪ አቋማቸውን በግልጽ ማሳወቃቸው ተመልክቷል። ይህ የአዲሱ መሪ ጠንካራ አቋም በመካከለኛው ምስራቅ ለሚታየው ውጥረት በዲፕሎማሲያዊ መንገድ መፍትሄ ለማግኘት ይደረግ የነበረውን ጥረት ዋጋ የሚያሳጣ ሆኗል። የሆርሙዝ ሰርጥ የባህር መስመር መዘጋት በፈጠረው ተጽዕኖ የተባበሩት አረብ ኤሚሬቶች የነዳጅ ምርት ከግማሽ በላይ ቀነሰ። በኢራንና በአካባቢው ሀገራት መካከል ያለው ግጭት ተባብሶ መቀጠሉን ተከትሎ የሆርሙዝ ሰርጥ የባህር መስመር በመዘጋቱ የተባበሩት አረብ ኤሚሬቶች የነዳጅ ምርት ከግማሽ በላይ መቀነሱን የሮይተርስ ዘገባ አመላከተ። የመንገዱ መዘጋት የመንግስት ግዙፍ የነዳጅ ኩባንያ የሆነው አድኖክ በርካታ የነዳጅ ጉድጓዶችን እንዲዘጋ አስገድዶታል። በተለመደው ሁኔታ የዓለማችን ሲሶ የነዳጅ አቅርቦት ለማጓጓዝ የሚያገለግለው ይህ ወሳኝ የባህር መስመር ለንግድ መርከቦች ዝግ መሆኑ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መስተጓጎል ፈጥሯል። አድኖክ በተባበሩት አረብ ኤሚሬቶች የሚገኘውን ትልቁን የነዳጅ ማከማቻና ማስተላለፊያ ማዕከል የሆነውን የፉጃይራ ወደብ የነዳጅ መጫን ስራ አቋርጧል። ለስራ መቆሙ ምክንያት የሆነው በወደቡ ላይ የተሰነዘረ የድሮን ጥቃት መሆኑ የተገለጸ ሲሆን ወደቡ ባለፈው ቅዳሜና እሁድ ደርሶበት ከነበረው ጥቃት በኋላ ስራ የጀመረው ገና እሁድ ዕለት ነበር።
የነዳጅ ላኪ የሀገራት ድርጅት ኦፔክ መረጃ እንደሚያሳየው የተባበሩት አረብ ኤሚሬቶች በጥር ወር በቀን በአማካይ 3.4 ሚሊዮን በርሜል ነዳጅ ታመርት የነበረ ሲሆን ይህ ከዓለም አቀፍ ፍላጎት ከ3 በመቶ በላይ ይሸፍናል። የተባበሩት አረብ ኤሚሬቶች በኦፔክ ውስጥ ሶስተኛዋ ትልቅ ነዳጅ አምራች ሀገር ናት።